ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ክፍል 3 ብዬ እንዲሁም ውስብስብ ፊደላት ወይም 8ኛ ላይ የሚገኙ ፊደላትን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ 24 ሰዓት አገልግሎት እየሰጠን እንገኛለን። መማርና መከታተል ትችላላችሁ። ቀጥታ ወደ ቪዲዮአችን ስነድ ይቺ እንግዲህ ፊደላት ባለ 3 እግር፣ ባለ 2 እግር እና ባለ 1 እግር ተብለው ይከፈላሉ። እንዲሁም ቅርጽ አልባ ይባላሉ። እዚህ ጋር በምታዩቸው መሰረት ጠና ጨ ባለ 3 እግር ሲሆኑ ጠ ጸ ባለ 2 እግር ናቸው። ደግሞ ቅርጽ አልባ ከሚባሉት ፊደላት ውስጥ የምትመደብ ነች። እነዚህም መለየት የሚያስፈልጋችሁ ሁለተኛ ላይ እንግዲህ ከጎናቸው ቅጥል በመጨመር ሁለተኛ ፊደል ወይም ኡ ሚል ከአንደበታችሁ ስታነቡ ጡ በምትሉበት ሰዓት ኡ ሚል ድምፅ እንዲወጣ አድርጋችሁ ማንበብ ትችላላችሁ። ሶስተኛ ላይ ደግሞ ከመጀመሪያ ፊደላቸው ላይ ግርግራቸው ላይ ወደ ቀኝ ቅጥል በመጨመር ወይም አግድም ነገር ግራቸው ላይ በመጨመር ሶስተኛ ፊደል ማድረግ ትችላላችሁ። እንግዲህ እንደምታዩቸው ሶስተኛ ድምጻቸው ደግሞ ኢ ሚል ድምጽ አላቸው። ለምሳሌ ጢ በምትሉበት ሰዓት ኢ ሚል ድምጽ አለው። አራተኛ ላይ ባለ 2 እግር ከሆኑ የመጀመሪያ እግራቸው ያጠራም፣ ባለ 3 እግር ከሆኑ ደግሞ የሁለቱ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጠራል ማለት ነው። ድምጻቸው ደግሞ አ ሚል ድምጽ ያስተጋባሉ። ስለዚህ ጣ ብላችሁ ታነቡታላችሁ። ጣ በምትሉበት ሰዓት አ ሚል ድምጽ አለው። አምስተኛ ላይ በቀኝ በኩል ከመጀመሪያ ፊደሎች ላይ ያ ማለት ከዚህ ላይ ቀለበት ጨምሩበት አምስተኛ ፊደል ይሆናል ማለት ነው። በቀኝ በኩል ታች ላይ ቀለበት አላቸው ሁሎችም። ስለዚህ ድምጻቸው ደግሞ የሚያስተጋቡት ኤ ሚል ድምጽ፣ ለምሳሌ ጤ በምትሉበት ሰዓት ኤ ሚል ድምጽ አለው። ስድስተኛ ላይ የተለያየ ቅርጽ አላቸው። ለምሳሌ እቺና እቺ ልመሳሰል ይላሉ። ስድስተኛ ፊደል ኤ ሚል ድምጽ ነው የሚያስተጋቡት። እቺና እቺ ደግሞ የሆነ ከላይ ቅጥል አላቸው። ስለዚህ የተለያየ ቅርጽ ነው ያላቸው። ድምጻቸውን እየጠራችሁ ቅርጻቸውን ደግሞ እየጻፋችሁ መለማመድ ይኖርባችኋል። ሰባተኛ ፊደላት በምትመጡበት ሰዓት ደግሞ የመጨረሻ እግራቸው አጠራ ይሆናል። ባለ 2 እግርና ባለ 3 እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጠራል። ድምጻቸው ደግሞ ኦ ሚል ድምጽ ያስተጋባሉ። ስለዚህ ጦ በምትሉበት ሰዓት ኦ ሚል ጦ ብላችሁ ነው የምታነቡት። ኦ ሚል ድምጽ ያስተጋባል ማለት ነው። ከዚህ ጀምራችሁ ደግሞ ስታነቡ ጦ ጥ ጤ ጣ ጢ ጡ ጠ እቺ ደግሞ ልክ እንደ ጠ ሆና ቀለበት ጨመር ጨ ብላችሁ ታነቧታላችሁ። ጨ ጩ ጪ ጫ ጬ ጭ ጮ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጨ እቺ ጰ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጶ ከዚህ ጀምራችሁ ደግሞ ስታነቧቸው ጶ ጵ ጴ ጳ ጲ ጱ ጰ ጰ እቺ ጸ ትባላለች። ጸ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ
ጻ ጺ ጹ ጸ ጸ እንግዲህ ጠና ጸ ልዩነታቸው የጠ አናቷ ላይ ቅጥል ይጨመርባታል። ጸ ደግሞ ምንም ነገር ከአናቷ ላይ የላትም ማለት ነው። እቺ ፈ ትባላለች። ፈ ፈ ፉ ፊ ፋ ፌ ፌ ፍ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ ወደ ቀጣዩ ስንሄድ እቺ ጸ ጸ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ ይቺ ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ፐ ይቺ አ ነች። አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ኦ እ ኤ አ ኢ ኡ አ አ ይቺ ሃ ነች። ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ሆ ሆ ሆ ህ ሄ ሃ ሂ ሁ ሃ ሃ እንግዲህ ቅድም እንደነገርኳቸው የመጀመሪያ ፊደሎች ላይ ከጎናቸው በመጨመር ሁለተኛ ፊደል እንዲሁም ኡ የሚል ድምፅ ጹ ፑ ኡ ሁ ስትሉ ኡ የሚል ድምፅ ይገባል። ሶስተኛ ላይ ደግሞ ግርግራቸው ላይ ቅጥል በመጨመር ሶስተኛ ፊደል ኢ የሚል ድምፅ እንዲገባ አድርጋችሁ ጺ ፒ ኢ ሂ ይቺ ኢ ከሁሎች ጋር ፒ ስትሉ ይቺ ኢ የምትለዋ ድምፅ አለች። አራተኛ ላይ ደግሞ ባለ አንድ እግር ከሆኑ ወደ ግራ በማጣመም ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጠራሉ ብያችሁ ነበር። ስለዚህ ጻ ፓ አ ሀ ብላችሁ ታነባላችሁ። አ የሚል ድምፅ አላቸው። አምስተኛ ላይ ያሉ ደግሞ በቀኝ በኩል ታች ላይ ሁሎችም እንደምታያቸው ቀለበት አላቸው። ስለዚህ ኤ የሚል ድምፅ አላቸው። ጼ ፔ ኤ ሄ የሚል ድምፅ አላቸው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ስለዚህ እ የሚል ድምፅ ያስተጋባሉ። ያ ማለት ጽ ፕ እ ህ ስትሉ ይሄ እ የሚለው ድምፅ በእነዚህ ውስጥም ከአንደበታችሁ መጨረሻ ላይ ወይም ፊደሉን ጠርታችሁ ጨርሱ የሆነ የሚወጣ ድምፅ አለው እ የሚል እሱን ነው። እንግዲህ ሰባተኛ ላይ ያለው ደግሞ ኦ የሚል ድምፅ ያስተጋባሉ። ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል በብዛት። ባለ ሁለት እግር ከሆኑ መጨረሻ እግራቸው ወይም በቀኝ በኩል ያለው ያጠራሉ እያችሁ ነበር። ቅርጽ አልባ ከሆኑ ደግሞ የተለያየ ቅርጽ ነው ሊኖራቸው የሚችለው። ስለዚህ ጾ ፖ ኦ ሆ በምትሉበት ሰዓት ይሄ ኦ የሚባለው ፖ ፖ ጾ ሆ በምትሉበት ሰዓት ኦ የሚል ድምፅ አለው ማለት ነው። ከዚህ በመቀጠል ደግሞ ውስብስብ ፊደላት የሚባሉትን አሳያቸዋለሁ። ይቺ ለምሳሌ ሏ ሏ ብላችሁ ታነባላችሁ። ሏ እቺ ኋ እቺ ሟ እቺ ሷ እቺ ሯ እቺ ሷ እቺ ሿ ሿ ሏ ኋ ሟ ሷ
ሯ ሷ ሿ ሏ ኋ ሟ ሷ ሯ ሷ ሿ ብላችሁ ወደ ቀጣዩ ስንሄድ ደግሞ እቺ ቋ ቋ እቺ ቧ ቧ እቺ ቧ ቧ ትሏታላችሁ። እቺ ቷ ቷ እቺ ቿ ቿ ኗ ኗ ኗ ኗ ቋ ቧ ቧ ቷ ቿ ኗ ኗ እቺ ኳ ኳ ኋ ኋ ዟ ዟ ዣ ዣ ዷ ዷ ጇ ጇ ኳ ኋ ዟ ዣ ዷ ጇ ጇ እቺ ጓ ጓ ጧ ጧ ጯ ጯ ጧ ጧ ጿ ጿ ፏ ፏ ፖ ፖ ጓ ጧ ጯ ጧ ጿ ፏ ፖ ብላችሁ ታነባላችሁ። ስለዚህ እነዚህን ደግሞ አንድ ላይ በማጋጠም ከቃላት ጋር እንዴት ነው የምናነበው የሚለውን እዚሁ ላይ ያሳያችኋለሁ። ለምሳሌ እቺ ቋ አለች። ቋ ን ቋ ቋንቋ ብላችሁ ቃላት ማንበብና መመስረት ትችላላችሁ። እዚህ ጋር ስ ኳ ር ስኳር ስኳር። እዚህ ጋር ጓ ጓ ማለት ለምሳሌ እቺ ናት። ጓደኛ ጓደኛ። እዚህ ጋር ፏ አለች። እቺ ፊደል እዚህ ጋር ፏ አለች። ፏ ፏ ፔ ፏፏቴ ፏፏቴ። እቺ ለምሳሌ ቧ እዚህ ጋር ያነበናት ቧ ቧ ን ቧ ቧን ቧ። እዚህ ጋር መ ጓ ዝ ጓ ያልናት እዚህ ጋር አለች መሀል ላይ ጓ መጓዝ መጓዝ። እዚህ ጋር ከኋላ ከኋላ ኋ የምትባላ ፊደል ይቺ መሀል ላይ ያለችዋ ኋ ከኋላ። እዚህ ጋር ኳስ ኳስ ኳ ማለት ይቺ ነች እዚህ ጋር። ስለዚህ ኳስ። እዚህ ጋር ኗሪ ኗ ማለት እዚህ ጋር የናት ነች። ኗሪ ብላችሁ ትመሰርታላችሁ። ሷ ሷ ማለት እዚህ ጋር በፊተኛ መጀመሪያ ላይ ያየናት ናት። ስለዚህ እሷ ብላችሁ ታነባላችሁ። ተቋም ተቋም ተቋም። አሟሉ አሟሉ። ለምሳሌ ሟን የተለያየ አይተናታል። እዚህ ጋር ሟን አይተናል። ሷን ደግሞ እዚህ ጋር አይተናል። ስለዚህ አሟሉ አሟሉ ብላችሁ ታነባላችሁ። እዚህ ጋር ተሿሚ ተሿሚ ተሿሚ። እዚህ ጋር አገሯ ሯ አገሯ ሯ ማለት ይቻት ለምሳሌ ሯ። ስለዚህ አገሯ አገሯ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ